እንችላለን። ቆይታ ባንድ ይጨርሻለሁ። ምንድነው? እሺ ምን እየሆንክ ነው? ምን ሆንክ? ታውረህ ቁጭ ብለሃል። አልገባኝም ታባ፣ ምን እያልሽ ነው? ምን እያልኳት አሉ? ዘላለምህን ያለ ልጅ መኖር ትፈልጋለህ? አልፈልግም። ግን ታባ ይሄንን ጉዳይ ምንም ለማስተባበል እንዳትሞክር። እንዴ ይሄን ያህል ታግሰሃል፣ ይበቃል። እንዴ እሷ የተዘጋች እንደሆነ እኛም አብረን መከርቸም አለብን እንዴ? እሺ ምን አልግ ነው የምትይኝ? ፍታት ታባ። እሺ እንደዚህ ስትይ እሷ እንዳሰማሽ ትስማው። ለሷ መካንነት እኮ ተጠየቀልን። ኧረ እባክሽ ታባ። 10 ጊዜ ታባ አትበለኝ። ሰማለህ? እንደ እህትም እንደ እናትም ሆኜ ያሳደግኩ እንደዚህ ምን ሆነ እንድትቀር አይደለም። ወንድሜ ከተማው በሙሉ እኮ ሴት ነው። ከዚህ በላይ እሷን ማስታመም የለብንም። በዚህ ሳምንት ውስጥ ውሳኔ እንድታሳውቀኝ ይፈልጋል። ካለበለዚያ ወይ እሷን ወይ እኔ። ለህይወታችሁ በጣም ትልቅ ዋጋ የከፈሉላችሁና ትልቅ ቦታ ያላቸው ሰዎች ለህይወታችሁ መፍረስም ተጠያቂ ይሆናል። ምን ማድረግ እንዳለብኝ እንጂ። ወንድሜ ያዕቆብ ተኛ ወይ ደውል። ቤቴ ነው ለማለት ነው። እኔም እኮ ወንድሜ ቤት ነው። አንቺ ግን አይሰለችሽም ነገር መጎንጎን? እየሰደብሽኝ ነው። ማንነትሽን የነገርኩሽ። ማንነቴንማ በደንብ ታውቂዋለሽ። እንዳንቺ ከየትም የመጣው ግን ቅርንጫፍ አይደለም። ምን አደረኩሽ? ምንሽ ላይ ደረስኩ? ዘመድ የለኝም። እሺ ምን አድርጊ ነው የምትይኝ? ዘመድ የለሽ፣ ልጅ የለሽ። ለምን ወንድሜን አትተዩ? ለምን እድሉን ትዘጊበታለሽ እንዴ? እሱም አንድ ቀን የማይሰለች ሆኖ እንደሚመስልሽ? በእኔና እሱ መለያየት ግን የምታገኘው ነገር አለ? በደንብ አለ። ምን? የወንድሜ ልጅ አቅፌ መሳም እችላለሁ። እላዩ ላይ ተጣብቀሽ መፈናፈኛ ሳጥተሽዋል። አይኑን ጋርደሽዋል። እንዴ የሚሰራው የሚለፋው ያንቺን ከርስ ለመሙላት ነው እንዴ? ልጅ ከሌለው ምን ዋጋ አለው? ለኔ ያለሽ ጥላቻ ግን ከአይምሮዬ በላይ ነው። ከኔ ለመገላገል ትፈልጊያለሽ? ወንድሜን ፍቺው። ሙምባይ ወልዱት አንቺና ከፈጠረው ባርኮ አንቺና ያሳደጉትም አንቺና ያው የራስ ነው እኮ። አመመኝ። እኔን ይመመኝ ይሄ ነገር ይጎዳሻል እኮ ያምሻል። ይሄ እኮ አይጎዳም። እናት መሆን አለመቻል ነው የሚጎዳ። ከምንም በላይ የሚያመው ወፍ ዘራሽ ዘረቢስ በቅሎ መባል እንጂ ይሄም አይጎዳም። ከታባ ጋር ተነጋግራችሁ ነበር እንዴ? ተነጋግራችሁ ነበር እንዴ? እሷ ናት እንጂ ልክ የነገረች። እኔማ ምን አቅም አለኝ? በቤቴ ባዳ ሆኛለሁ። ታባን ታውቂያት አይደል? አፏ ላይ የመጣውን ነገር ትናገራለች እንጂ ምንም ክፋት የለባት። እሺ እኔ ሰላም በወጣች በገባች ቁጥር ማንነትን እያወጀችልኝ መኖር አለብኝ? እሺ ነው ምን ላድርግ? ልጅ በጭቃ ተደፍጥፎ የሚሰራ ነገር አይደለም አይደል? ምን ላድርግ? ምንም እንደሌለኝ ያወቃት ለምን እንደዚህ ስላለ ወዬ አዎ የላክሽልኝ ግዢ
በጣም ደስ ይላታል። የመጀመሪያ ልጅ ስትወልድ ስላልተዘጋጀ በጣም ነው ሰርፕራይዝ የምትሆነው። ያደለው ከአንድም ሁለት ልጅ ይወልዳል። ታባ ቁርስ ደርሷል፣ እጅሽን ታጠቢ። ውለድ ልጅ ያስታጥል። አሚን። ምንድነው? ታጠቢለት እንጂ ሲሆን አንቺ ነበር ሰርተሽ ማብላት የነበረብሽ። በወንድ አቅሙ ሰርቶ እያበላ እንደዚህ መዘባነን። በቃ እኔ አጉርስሻለሁ። ቶሎ ቶሎ እንብላ፣ ሰዓት ረፍዶብኛል። ታባያሽ እንቺ እኔ ፍቅር እንጂ ቢተርፍ እንኳን የሚበላ ልጅ የለ። ኧረ ታባ ምንድነው? ትንሽ ብቻ ታገሽ የኔ ፍቅር፣ ትንሽ ብቻ። እንዴት ነው የምታገሳት? አታያትም እንዴ በቁስሌ ላይ እሳት ስትጨምር? ታባን ታውቂያት ሄደ። ታባ እኮ ምን አፏን እንጂ ወደ ባዶ ነው ምናምን ልትለኝ ነው? የሷ ሆድ ባዶ ነው የቀረኝ መቀጠል አለብኝ እንዴ? ሁሉም ነገር እኮ ይስተካከላል። ለምን ነው የሚስተካከለው? ካበድኩኝ በኋላ በዚህ መስመር አስወጣኝ ታስጣለችኝ በኋላ ነው የሚስተካከለው እንዴ? እሷ ማበሉ የሚበቃን አይመስልም? ካንቺ ባላገኝ ልጅ ፍሬ አልቀይርሽም በሰውኔ ሚዛን ደፍቷል ፍቅሬ የሆነ ነገር እንድታደርግልኝ ፈልጌ ነበር። ምንድነው የኔ ፍቅር? ውስጤ ሰላም እንዲያገኝ፣ የዓመታት ጥያቄዎች እንዲፈቱ፣ ደስተኛ እንደሆን ትፈልጋለህ አይደል? ይሄማ የሁል ጊዜ ጸሎታችን አይደለም እንዴ? እኔ ለእንደዚህ አይነት ክብር አልታደል። አንተ ግን እኔ ግን ምን? በጣም የጥፋተኝነትና የራስ ወዳድነት ስሜት እየተሰማኝ ነው። ምንድነው እያልሻለሽ? ምንድነው? በቃ ከሌላ እንዳጨርሽ። ቆይ ይሄን ያህል ምን መጣ? ምን ተፈጠረ? እኔና አንቺ ዝም ብለን በሰላም መኖር አንችልም? አንችልም። በቃ እውነታውን መቀበል አለብህ። አይንህን ባይኔ ማየት፣ መውለድ አለብህ። ብራቮ ሄርሚዬ፣ ብራቮ። አንተ ይቺ ልጅ አደገች፣ ጭንቅላቱ አሁን ገና መስራት ጀመረ። ሄርሚዬ እኔ ቆንጆ፣ በጣም ቆንጆ ሐሳብ ነው ያመጣሽው። እውነት በጣም ነው ደስ ያለኝ። ስለዚህ ዛሬ ሴሌብሬት ማድረግ አለብን። አንድም እሷን ለመሸኘት፣ ሁለትም ለቤተሰባችን። ሳባ ከዚህ በላይ እንድትናገር ያልፈቅድልሽ። እስከዛሬም ታላቄ ስለሆንሽ እንደ እናት ስላሳደግሽ የምትናገሪያቸው ነገሮች ልቤን እያደሙት ዝም ብዬሻለሁ። ከዚህ በላይ ግን ቤቴ እንድታፈርሽ አልፈቅድልሽ። ቤቴ እኮ የፈረሰው የሚቦርቁበት የሚሯሯጡበት ልጆች ስላጣ። ታባ አንቺ ሴት ሆነሽ እንደዚህ ስትናገሪ እንኳን ትንሽ አታፍሪም? አሁን ክፉ ደግ ከመነጋገራችን በፊት ቤቴን ለቀሽ ውጪ። አይ አንቺ አያገባሽም፣ ዝም በይ። ውጪ እባክሽ። እሺ እኔ እወጣለሁ። አንቺ ግን ሐሳብሽ ታባ አንቺ ደግሞ ከዚህ በኋላ እንደዚህ እንዳትናገርሽ። አንቺ ለኔ ሚስቴም እህቴም እናቴም ልጄም ነሽ። ገና ለገና ልጅ አልተፈጠረም ተብሎ የኔና አንቺ ፍቅር ገደል አይገባም። አይናችንም በአይናችን የምናይበት ጊዜ ሩቅ አይሆንም። አንቺማ ከምንም በላይ አንቺ ማለት ለኔ
ሰላም ለዚህ ቤት። እማ ቆየሽ እኮ በሰላም ነው? በሰላም ነው። እንግዳ ይዤ ልመጥቻለሁ። እንግዳ? ማን መጥቶ ነው? ቆይ ምንም እንዳትልኝ ያስረዳሃለሁ። እሷ ናት እንግዳዋ? እዚህ ቤት ምን ትሰራለች? ምንድነው? እኔ ነኝ ይዣት የመጣሁት። ሰላም እስከዛሬ ባደረገችው ነገር በጣም ተጸጽታለች። ጭራሽ አንቺ ነሽ እንድትመጣ ያደረግሻት? ቆይ ለምን እንድትመጣ ፈለግሽ? እንደዛ ቤታችንን አናግታ እንደዛ በጥብጣ? ይገባኛል፣ ግን እኮ በቃ ያለፈው ነገር አልፏል። ደግሞ ሁሉንም ነገር አውርተን ይዣት የመጣሁት። እንደ ቀልድ ያለፈው አልፏል ትኛለሽ? ያሳለፍነውን መከራ እኮ በደንብ ታውቂዋለሽ። አውቀዋለሁ። እና ምን ፈልገሽ ነው እጇን ይዘሽ እዚህ ድረስ ያመጣሻት? አንቺስ ብትሆኚ እኛን የምታይበት አይን አለሽ? ይቅር በለኝ ወንድሜ፣ ይቅር በለኝ። በድዬሃለሁ፣ ይቅር በለኝ። አክባሬ የኔ ሽቁጥቁጥ፣ እኔ እዚህ ከተማ ብቻዬን መልመድ አልቻልኩም። የእናቴ ልጅ መከታዬ፣ ይቅር በለኝ እባክህ፣ ይቅር በለኝ። እንዴ አንተ ምን ሆነ ነው እንደዚህ የሆነች? ምንም ቢሆን እኮ እህት ናት። ደግሞ ጣት ገማ ተብሎ አይቆረጥም አይደል? ይቅር ማለትን ደግሞ አስፈላጊነት ላንተ አልነግርህም። መጀመሪያ እኔን አይደለም እንደዛ ደምን ባስታስለቅሻትና ህይወቷን ገሃነብ ስታደርግባት የነበረችው ባለቤቴን ይቅርታ ጠይቂያት። ይቅርታ ጠይቂያት፣ እግሯ ላይ ወድቂና። አንተ ያማል እንዴ? አረ በእግዚአብሔር እንደዚህ አይደለም። አንተ ምን ነው እንደዚህ የምትላት? አረ ተነሽ እንዴ! እርምዬ እኔ ቆንጆ እድዬሻለሁ እባክሽ። አንቺ መሽገር ለዚህ ዋጋ ትከፍያለሽ። ይህንን እግርሽ ጠልፌ ባስጥልሽ ሰላማዊት አይደለም። አንተ አሁን ድምፁ ሰምቼው አልነበር እንዴ? ይሄን በየቦታው ልብስ ማዝረክረክህን አልተዋልከኝ አይደለ? ምንድነው? እኔን እየጠየከኝ ነው? እንዴት አልጠይቅሽም? ማለት ያንቺ ነው? ምንድነው? እየቀለድሽ ነው? እኔ ነኝ እየቀለድኩ ያለሁት? ያንቺ ነው ምናምን ልትለኝ ነው? እኔ አሁን ማብራሪያ አልፈልግም። ቀጥተኛ መልስ ነው የምፈልገው። ቆይ እንዴት? ምን አውቃለሁ? ምናልባት ጨርሷ። እየተቆጣሽኝ እኮ ነው። እና ሸሚዝክ ላይ የሴት ሊፕስቲክ አይቼ እንድሸልም ነበር የፈለከው? እኔ እንዴት እንደሆነ አላውቅም። አንተም ዋሸት፣ አንተም ማታለል ጀመርክ። ለነገሩ እውነትህን ነው። ፍሬ የምትሰጥህን የማይሆን ነገር አትናገር እሺ። እንደማታውቂኝ አትሁኚ። እንደማላደርገው በደንብ ታውቂያለሽ፣ በደንብ ታውቂኛለሽ። ምን አለበት ለምታደርገው ነገር እንኳን ተጠንቅቀ ብታደርግ። እንደዚህ እስኪታይ ድረስ ሄርሜላ ምን ሆናችሁ ነው ዶቼ? ድምጻችሁ እኮ እዛ ድረስ ነው የሚሰማው። ምን ተፈጥሮ ነው? ዳይቴ ወይዬ ታባ፣ ይሄን ነገር ቤት ጠራርግ ነው ያገኘው። ምናልባት ካስፈለገ እሺ አስቀምጪ። ታባ ወይዬ ዳይቴ፣ ይሄ ነገር የልጅ መከላከል ምን ይሰራል እዚህ? ከየት አገኘሽው? መኝታ ቤታችሁ ውስጥ ጠራርግ ነው ያገኘሁት። ምናልባት የድሮ ሊሆን ይችላል። አይ ቆይ እንዴት ሆኖ? እርምዬ እንዴት አመሸሽ? ታባ አንዴ ብቻችንን ተይናለሽ? መድኃኒት ትወስጃለሽ እንዴ? የምን መድኃኒት? እንጃ። ምን ሆነሃል? ምን እያልከኝ ነው ፍቅር?
ለምን አስፈልገ? የእርግዝና መከላከያ ማውጣቱ ለምን አስፈልገ? ምንድነው እየተፈጠረ ያለው? የእርግዝና መከላከያ እኔ ለምን የማመዳኒት ነው ይሄ? ታዲያ ከኔና አንቺ ውጪ እዚህ ቤት እሱ አለ? መቼም ምን ያሉጠው? ታባም ትናንት ገና ነው የመጣችው። የሷ እንዳልሆነም ነግራኛለች። እንዴ ምን እንዳልሆነ እየነገርኩ እኮ ነው። ማጣራት ባለብኝ መንገድ አጣራዋለሁ። ገና ብዙ ጉድ አለ ማለት ነው። እንዴ ለምንድን ነው የሰማኛ ነው? የኔ አይደለም ልጅ ለመውለድ እንደዛ ያረገጥኩበት ቦታ የሌለኝ ሴት እንዴት ነው እንደዚህ አይነት መድኃኒት ልውጥ እችላለሁ? ምክንያቱም አንቺ ብቻ ነሽ የምታውቂው። አሁን ደግሞ እኔ ማወቂያ ሰዓት ደርሷል ማለት ነው። የታባሽ ገና ጨርቅሽን ጥለሽ ታምጫታለሽ። ካሰብኩት በላይ ነገሮች በፍጥነት እየሄዱ ነው። ወንድሜን ካልተውሽ ዋጋ እንደማስከፍልሽ ነግሬሽ ነበር። የት ትሄዳለሽ? በቃ አንተ ተረጋጋ። እንዴ ልረጋጋ? ትናንት እንደዛ ተናግሪያት የኔ የሆነ ነገር ሆና ይሆናል። አረ ደጉን አስብ። እንዴት ደግ ላስብ? ታባ ቤቷን እንኳን የማታምነው ስልኳን አጥፍታ የት ሄደች ይባላልሽ? ሌላ የምትሄድበት ቦታ የላትም? እስኪ አስብ። አንድ የምትቀርባት የሥራ ባልደረባ ነበረች። ከሰዓት ከሥራ እንደወጣች አልተመለሰችም፣ አልተደዋወልንም አለች። ቤታ በሸት ሴጣን ሰው መሳይ። አረ ተው ቆይ፣ እንደሱ አይደለም እንዴ። እኔ ነው ድራማ ሰሪ ከረምሽው? ምን አይነቷ ሴጣን ነሽ አንቺ? እኔ እየሰደብከኝ ነው አንተ? ነው ሌላ እንዲፈጠር ምናምን የፈለከው ነገር? አንቺ ተው ትንሽ ሞቅ ብሏታል። አንቺ የልብሽን አይቶ ነው ማን ያደረገ? ወጣለው። አንተ ምን አጠጥታት ነው እንደዚህ የደነዘዘችው? በስመ አብ አትወ ኧረ አንተስ ክፍያ ሲያንስህ ነው። ሰላም አብረን ነበርን? ትናንትና ካንቺ ጋር ነበርኩ። እሺ ባክሽ፣ ከኔ ጋር ሳብረሽ አልነበርሽ እንዴ? ምን አይነት መስቁቅ ነሽ ግን? እየሰደብከኝ ነው? አለመግደሌ ምን ሆኜ ነው? እሺ አይንሽን በጨዋጥበሽ ወደ ቤት ትመጫለሽ። ለነገሩ ሁሌ የምታደርጊው ነገር አይደለም። ዛሬ ግን የእውነት አምላክ አጋለጠሽ። ትናንት ስለተፈጠረው ነገር ምንም አላውቅም። ማለት ደብሮኝ ነበር። ከዛ ከመስሪያ ቤት ስራ አቋርጬ መጣሁ። እዚህ ቤት ቁጭ ብዬ ፈታ እንድትይ በዛውም የቅርታ ግብዣ ይሆናል ብላ ከሷ ጋር እንደሄድኩ ብቻ ነው ማስታውሰው። ስለማን ነው የምታወሪው? ስለ ታባ ብቻ እንዳይሆን። አዎ ስለ ታባ። አንቺ ቆሻሻ እህቴ ባንቺ አፍ የምትጠራ አይደለችም። እሺ ለካ ስለምታቀሽ ነው የምትንቅሽ። አንቺ ነበርሽ እዛ የወሰደሽማ አብረሽው የተጋደምሽው ጎረምሳሽ ነው። የኔ ባክሽ አትንተባተቢ። ከዚህ በኋላ የምትፈጥሪውን ታሪክ ማዳመጥሽ ነው የሚመስልሽ? ለካ ለለብነትሽ እንዲመችሽ ነው መድኃኒትሽን ስትቀሚ የነበረው። ስለዚህ ፎቶም ስለምትለው መድኃኒት ምንም የማውቀው ነገር የለም። ታዲያ ይሄ የኛ መኝታ ቤት የተነሳሽ ፎቶ ነው? መድኃኒቱም እኮ የተገኘው የራስሽ መኝታ ቤት ውስጥ ነው። ስትጫወችብኝ ነው። ሰራሽልኝ። ልጅ እንዲኖረኝ እንዴት እንደምፈልግ እያወቅሽ ቀለድሽብኝ። እግዚአብሔርን
እግዚአብሔርን እኔ ስለምትለው ነገር ምንም አላውቅም። ትናንትና ራሴን የግቢያችን በር ላይ ነው ወድቄ ያገኘሁት። ደግሞ መውለድ እንደማልችል አብረን አይደል እንዴ ሆስፒታል ነው። እዛም ቢሆን ይሄኔ ሌላ ድራማ ፈጥረሽ ነው የሚሆን። ትናንትና አብረን እንደነበረ ንገሪው እንጂ ለምንድን ነው ዝም ያልሽው? ከኔ ጋር? ኧረ እኔ ከቤቴ የማልወጣው። አንቺ ከእቴ ላይ አይንሽን አንሺ። አንቺ ነበርሽ የሁሉ ነገር ስታደርጊ ነበር። በእጄ ሰበብ እንዳትሆኝ ላይሽ አልፈልግም። ውጭልኝ። የት ነው የምወጣው? ወደ ፈለግሽበት፣ ወደ ጎረምሳሽ። እንኳንም ከአንቺ ልጅ አልኖረኝ። የት ነው የምሄደው? ውጭልኝ። ደደብ ታባ፣ እቺ ልጅ እዚህ ቤት እንዳትመጣ፣ እዚህ ቤት እንዳትመጣ።